የአማራን ሕዝብ ገለናል። አይደገምም። ፋኖ መከላከያን አሰልፎ ቀይ ስመር አረግባለው ቆሮቦለው ቀይ ስመር ሲለው አውርድ ሲለው ፋኖ መከላከያ እኮ ነው። የእንጭቅ ልጅ አማራ ማለት ላይጀምር አይጨርስም። ዝም ብሎ እዚህ 15 ዓመት እንደ ቲፒኤልኤፍ 50 ዓመት 60 ዓመት እንደ ኦነግ የሚታገል ህዝብ አይደለም የአማራ ህዝብ። መነሻውም መድረሻውም ጥያቄውና ግቡም ሐቅና እውነታ ነው። አሰልፎ መከላከያን ምርኮኛውን አሰልፎ ቀይ ስመር ይለዋል። ጊያ ሲለው ፋኖ በል እያለ ማለት ተመልከት። አንተ ከካም ተሰብስበህ ዝም ብለህ እዚህ የሚዲያ ሰራዊት ምን በውሸት አይደለም በተግባር ነው። አንተ ንፍጣም ጭምልቅ ምን ነው ስሙን ጠላችሁ? ፋኖ ማለት ነው። አይችልም። ፋኖ ይችላል። ፋኖ ጀግና ነው። አማራ ይችላል። የአማራን ሕዝብ ገለናል። አይደገምም። ምን መከላከያ ቀርቷል? እንደዚህ ሆነ። ይሄ ነው እንግዲህ ብርሃኑ ጁላ ጦር የሽመልስ አብዲሳ የጥሬ ስጋ ቅልብ የኦሮሚያ ልዩ ኃይል አማራ ክልል እንደሮጠ ገባ። እንደሮጠ ለፋኖ እጅ እየሰጠ እንደሮጠ ገባ። እንደሮጠ ለፋኖ እጅ እየሰጠ ነው። የነ ሽመልስ አብዲሳ ፉከራ አየር ላይ ሆኖ ቀረ። ፋኖ በቁጥር ይሄን ጥቁር ክላሽ፣ ይሄን ዲሽቃ፣ ይሄን ስናይፐር፣ ይሄንን ከዚህ ጅላንፎ ይረከበ ጀመር። ቀይ ስመር ይለዋል፣ ይሰምራል። እንደገና ሲለው ፋኖ በል ምን አባ ትፈራዋለህ ነው ያለ። ኧረ ፋኖ ሳ ወሎ እምቢኝ ሸዋ ጎንደር ጎጃም። ይሄን የዘፈነው ልጅ ማን ነበር? በእናትህ ምኒልክ። ስለ ምኒልክ የዘፈነው እጅግ በጣም ደስ የሚለኝ ልጅ ነው። ስሙ ጠፍቶብኛል። ዘፈኑ ነው ደስ የሚል ዘፈን ነው የሚያወጣው። የሆነ ሕፃን ልጅ ነው። በቃ ባለበት እንኳን ለ2018 የገና በዓል በሰላም አደረሰ ወንድሜ። ፋኖ ጎጃም ጎንደር ወሎ ሸዋ ጎጃም ብለህ ያወጣው ልጅ በጣም ዘፈን ተመችቶኝ ነው። እና የብርሃኑን ጀለንፎ ፋኖ አሰልፎ ቀይ ስመር ይለው ጊያ ሲለው ፋኖ በል በግድ ፋኖ ያሰኛል። ገና አንትከካም
ኧረ ፋኖ ኧረ ፋኖ ኧረ ፋኖ ኧረ ፋኖ ኧረ ፋኖ ኧረ ፋኖ ይንከርሳም አውድማ የገባን አህያ አለ ጠበቅ አርግጫ ነው ይላል የአማራ ህዝብ። ከረፋፍ ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። የብልጽግና ምናምን ክንችር ይበል። አንድ በቲፒኤልኤፍ የተማረከ ጀነራል አለ። አሁን የአማራን ህዝብ ሊያስመልስ ነው፣ ጥያቄ ሊያስመልስ ነው፣ ለመስጠት ነው አለ። ሀታ ማናባህን ነው የሚሰጥ? አንተ ከካም ጥንብ ገመዳፍ አን ገመዳፍ አት ገመዳፍ ምን አባት ካገባ አንተ ሲጀመር ተበላው። ምርኮኛ አይደለህ፣ ምርኮኛ አይደለህ። የእነዚህ ምርኮኞች አባት አይደለህ አንተ። አንተ ተማረክ፣ ልጆችም ተማረኩ። በሱ የት ፖለቲካ መስራቱ ነው። በቃ አንዳንድ የአማራ ሰዎች የማያውቁት ለመስጠት ነው እንጂ ለማምጣት አለ። ማናባህን እንዳንተ መሰልኝ እንደ ቀይ ባህርን አሳልፈ የሰጠህ እኮ አንተ ነህ። አንተ እኮ ነህ ሩጠህ ታስመራ ሩጠህ ጅማ የገባህ እኮ ጥንብ እኮ ነህ። እንዴት ረሳኸው እንዴ? የአማራ ህዝብ እንደዛ አይነት ታሪክ የለውም። አንተ ከካም ጀነራል እኮ ነው ሰብስቦ ህዝቡን ይህን ማንበብ መጻፍ የማይችል ትክክለኛ ጥያቄ የአማራን ህዝብ ጥያቄ የማይጠይቁትን ሰብስቦ የሚፎክር ተመልከት። ወታደርክን አንተ የዛች ልጅ፣ አንተ የእንጭቅ ልጅ፣ አንተ ምሮ ጀነራል። ትክክለኛ የአማራ ጥያቄ የሚመልሰው በአማራ ልጆች ነው። ይሄ የአብይ ግብስባስ ጀነራል አይደለም የአማራን ጥያቄ የሚመልሰው። አልፎብሃል። ዝም ብለህ እንደው አትንከርፈም። አንተ ክርፍ ጀነራል ምን እንዳልክ አንተ እኮ እየሰማህ ነው። አብረን እንመታችኋለን እኮ ነው ያልክ። በአንድ ጎን የአማራን ጥያቄ ፋኖ አይመልስም ትላለህ፣ በአንድ ጎን ደግሞ አብረን እንመታችኋለን ያልክ እኮ አንተ ገመድ አፍ ተብታባ ማትረባ ሴት በግድ ነው እንጂ በግድ አለልቦ ጠቅጥቆ ዞ ነው የአማራ ጥያቄ የአማራ ልጅ ነው የሚመልሰው። ማንም አይመልሰው። ማንም በሰላማዊ ሰልፍማ ብትጠየቅ እምቢ ያሻፈረኛል። አሁን በሚገባ ቋንቋ ፋኖ እያናገረ ነው። ነገ ደግሞ የአማራ ጥያቄ ሙሉ በሙሉና 100% ይመለሳል በአማራ ልጆች ማለት ነው። አረ ፋኖ ገዳይ አይዳኑ ዳኑ ወደ ቻይ ሜዳ ቆም ያው ሻይ ለቃተም ይላላታ። ለነገሩ ስለ ቀራርቶ የታባት አውቃለህ። እያንዳንድ ቀራርቶ አማራና የአማራ ልጅ ብቻ ነው የሚገባው የአማራ ልጅ ብቻ ነው። ማንም አይገባውም ስለ ቀራርቶ። ስለ ጀግንነት፣ ስለ ወኔ፣ ስለ መተኮስ፣ ስለ መግደል ማንም አያውቀውም ከአማራ ልጅ ውጭ። ማንም የፈለገን ተናገር። ብሔርተኛ ነህ ምናምን? አዎ ብሔርተኛ ነኝ፣ የአማራ ብሔርተኛ ነኝ። ምን አባት ሆን አማራ ሲደራጅ እንደ ሌላ ነገር ሊቆጠር፣ ሌላ ሲደራጅ ህጋዊ የሚሆንበት መድረክ አልፏል። እኔ እንጣጥ ያልኩ አማራ ነኝ። ከአሁን ሰዓት ጀምሮ አማራ ላይ እየመጣ የሚላፍደው ልኩን ነው የምነግረው። ልኩን ማለት ነው። አማራ ነፍጠኛ ያለኝን ሰው ነፍጠኛ ያለው ሰው ምን እንደሆነ እነግረዋለሁ። እኔ መልሼ ማለት ነው እነግረዋለሁ። ጋላ ከሆነ ጋላ ነው እለዋለሁ። በቃ ኦሮሞ ማን ነው ይሄ ወላይታ ወላሞ ከሆነ ወላሞ ነው እለዋለሁ። ልኩን ነው የምነግረው። ምክንያቱም የአማራ ህዝብ ሳይነኩት ስለማይነካ ማለት ነው። ከነካኝ እነግረዋለሁ። በቃ መልመጥመጥ ምናምን የሚባል ነገር አይመቸኝም፣ ትቼዋለሁ። ማባበል የሚባል ነገር የለም። ሁሉም በልኩ ሁሉም በሚጠራበት ይጠራል። አማራ ነፍጠኛ ነው እያልክ የምትላፍድ ለፈዳም አንተም ጋላ ነህ ማለት ነው። አከተም ምን አባት ሆንሽ? አዎ አማራን ካከበርህ ትከበራለህ። ከዚህ ውጭ አማራን እንደፈለክ እየዘረጠጥህ አንተ የምትከበርበት ማን አባ ስለሆንክ ነው። ምን አባት ሆነ እከካ